በፈለኩ ሰዓት ትልኪልኛለሽ ብላ አንቺ ጋር ያስቀምጠችው አይደል? ማናት? ከአንቺ በታች ያለችው። ኧረ በእንደዚህ አላውቃትም። ስንት ነው ያለችሽ? የቃል 26,000 ድርሃም ሰጣ ከ15 ቀን በፊት። ከዛ ከሰዎች ጋር ስጣላ ሰዎች እንዳይወስዱብኝ ብዬ ለሙኒት ላኪልኝ ብዬ ሰጠኋትኝ። ከዛ 300,000 ልካልኛለች እኮ ልንገርሽ፣ 300,000 ልካልኛለች እና 1 ሚሊዮን ብር ይቀራል እና አሁን ወደ ሀገር ቤት ልሄድ ነው። ስልክ አታነሳም። አበድረሻት ነው? ኧረ ሀቡ ይኸውልሽ ላከ ሊወስዱብኝ ነው ስትል የትና የት ሄዶ ተቀበላት አመጣ። ያን ሰዓት 49-48 ነበር። ይጨምርልሽ የምትሄጁ ገና በ14 ከሆነ ይጨምርልሽ። ሜሴጆቻችን በሙሉ አሉ። ከዛ 50 ሲደርስ ላኩላት 300,000 አይ ቲንክ 300,000። ከዛ ሲጀመር አንድ አካውንት ላይ በአንድ ጊዜ 1 ሚሊዮን እንደዚህ አይገባም። 2-3 የመደረግ እሷ የቡና የአቢሲኒያ ምናምን ስትልክ የምኑም ላይ አላስገባልሽም። ለእኔ የሚመችኝ የንግድ ባንኩ ነው። በሁለቴ በሶስቴ ይላክልሻል ተባለች። ከትላንት ጀምሬ ቢዚ ነኝ። ሲጀመር አሁን መኪና ውስጥ ስገባ ነው የአንቺን እንትን ያየሁት፣ ዋትሳፕ ሜሴጅ ያየሁት። አሁን መኪና ውስጥ አረፍ ለማለት በቃ ከቢሮ አምልጬ ስገባ ነው። ከፈለግሽ በርሽ ድረስ አሁን ይመጣልሻል ገንዘብሽ 300 ተቆርጦ። እንዲያውም አላስገባም ሀቢብቲ። እኔ በጣም ተናደድኩ ሙኒት። ምን እንደሆነ አበድራሽ ቢሆን በዛ ላይ እኔ ስትነግረኝ ቁጥርሽን አምጪና በዋትሳፕ አናገራለሁ ለጠለ ኖ ኮመንት ላይ እንዳለ አብሮ የሚያሽቀብጡ ገንዘቧን ሳትቀበል ወደ ሀገሯ የተገናኘ ነው ሚዲያ ላይ ዋትሳፕ ሜሴጅን ራሱ ብትልክልሽ ሀቡ ያልኳትን ስሚው ትክፈትና እዚህ ጋር ታሰማ ይጨምሩልሽ። ዝም አልሽ ቅድም እንደዛ ተናገሪ። ይሄ ነው የአንቺ መረጃ። ቪዲዮ ሰርተንላት ብር ቁጥር እየቆጠርክ ቪዲዮ ይሰራ ብዬ ማለት ተቀርጾ። ምክንያቱም ወረቀት የለም በመሀላችን። አንድ ነገር እኔ ብሆን ወይ እሷ ብትሆን ይሄ ብር መሀል ላይ ነው። ገባሽ? በጣም ታሳዝኛለሽ። ለማንኛውም ብድር የልሽን ላኪውና 300,000 ተቀንሶ አሁን ይመጣልሻል። ነገ ጧት ይመጣልሻል። እኔ አሁን ብድር አይደለ አበድረሻት አይደለ ውለታ ነው። ሰዎቹ እንዳይወስዱብሽ ውለታን ይጠየቅሻት አይደለም እኮ አቡ። እኔም እኮ ሚዲያ ለማቅረብ ፈልጌያለሁ። በቮይስ እንኳን አድርጌላታለሁ እኔ በምስጋና እንጂ በአበቱታ ሚዲያ ላይ እና ስልክ አላነሳችም ብለሽ ሚዲያ ላይ መተሽ ከመክሰስ ትንሽ ብትታገሺስ? ገና እኮ 7 o'clock ነው የምገባው። ከናይን በኋላ ነው። ከናይን በኋላ ብትደውይ አናግርሻለሁ። አሁንም ደግሞ መኪና ውስጥ ለማረፍ አምልጬ ነው በቃ ሲያቅተኝ ልረፍ ብዬ ስገባ የሀቡን ድምፅ ስለሰማሁ የሆነ የተቸገረ ሰው አለ ብዬ ነው የገባሁት። ጊዜም ኖሮኝ አይደለም። ከ9 ሰዓት በኋላ ብታናግሪኝ መልስልሻለሁ። ኤኒዌይ ሎኬሽን ላኪ፣ የበቀደሙን ሎኬሽንሽን ላኪ። እሺ የሚመጣበትን በድርሃም መልሳለሁ። ለምን እኔ እንትን ነኝ እንዴ? ለማስገባት እኮ ሀቡ ጊዜ ይፈልጋል። እዛም ደግሞ አስገቡ ብዬ ሰው አዝዤ ነው እንጂ እኮ የሚያስገባው በፈለኩ ሰዓት እኔ ድራይቭ የማደርገው ሰው አይደለም። አሁን እነግረዋለሁ። ለምሳሌ ነገ ከሰዓት እስከ ማታ ያስገባላታል። ያንንም ደግሞ ልትጮህልኝ ነው እዚህ ጋር መታ። እራሷ ናት እኮ በ14 ነው የምሳፈረው ያለችኝ እኮ። ልንገርሽ ቃል አሁን ተረጋጊና ታስገባሉ እኮ። እኔም እኮ አሁን እኮ ድራሙ ወደ እኔ መመለሱ ስልክ ስደውል አታነሳት። ለምን አትታገሺም? የት ሄዳለች? እኔ ቅድም ምንድን ነው ያልኩሽ? ለአንድ ሰው 300,000 ልገሳ ለእርዳታ የምትሰጥ ሰው እንዴት ነው የኔን ብር ትበላለች ብለሽ ያሰብሽው? ለምን አታቡ እዚህ ጋር እኮ ቅድም እኮ በመግቢያ ሰዓት እኮ ብዬሻለሁ እኮ ትበላኝ ወይ ደግሞ በላች ወይ ራሷ መታወሰደች እኮ አይደለም። ጌስ ስለ ራሴ ገብቼ ነው የነገርኳት። ግን በቀን 6 ስታስገባልኝ አንደኛው ስልክ እምቢ ካለ በአንደኛው ስልክ አስታውሽኝ፣ ቃል በቃል የተነጋገር ነው። ለዛ ብዬ ቀን 7 ዋል ቀን 8 ደወልኩ፣ አታነሳም። ዛሬም ጠዋት ደወልኩ፣ ቮይስ አረ ይኸውልሽ ከትላንትና ወዲያ ማታ ጀምሬ እኔ ቢዚ ነኝ። ለራሴ የመተንፈሻ ሰዓት የለኝም። በስ ስችል ግን እገባለሁ፣ አናግራለሁ። ወይ ደግሞ ከፋንሽብኝ እያልኩ እኮ አይደለም። አልጠፋውም። ያንቺ 26,000 የሚያጠፋም አይደለም። ስለዚህ ነገ ጠዋት 300 ተቀንሶ ቀሪው ይመጣልሻል። እስከ ከሰዓት ድረስ እንደዚህ ይመጣልሻል። ምክንያቱም ያለሽው አገር ቂጥ ነው፣ ታውቂዋለሽ። ምንም ጉዳይ ኖሮን አይደለም። የትራንስፖርት ትሰጪዋለሽ፣ እቤትሽ ድረስ ያመጣልሻል። አታስቢ። ይሄ የሚያነጋግርም ምንም የሚል ጉዳይ አይደለም።
ታውቂያለሽ፣ የሚዲያ ሰው ናት። ከሚዲያ ትጠፋለች። ስልኳ የታወቀ ነው። በቪዲዮ የምትታወቅ ሰው ናት። እንደዚህ ተጨንቀሽ በሁለት ቀን ሚዲያ ላይ መውጣት አልነበረብሽም። 2 ቀን 7 እና 8 ስልክ አልተነሳልኝም ብለሽ ልትወጪ አይገባም ነበር ማሬ። አየሽ፣ ለዚህ ነው ሙኒት። ከዚህ በኋላ ደግሞ ይህ ትምህርት ይሁንሽና ለማንም ውለታ አትዋይ። አሁን ይሄ የቢዝነስ ጉዳይ አይደለ፣ ውለታ ነው። ሰዎቿ እንዳይሰርቋት ነው አንቺ ጋር ያስቀመጠችው። ደግሞ ያለችው እኮ አገር ቂጥ ነው። የትራንስፖርት አላልናት፣ የምን አላልናት፣ እንዲህ በይ አላልናት። ምንዝ ደግሞ 49 ነበር ያን ሰዓት ስትልከው ራሱ ምን ቸገረኝ እኔ እኮ ማስተላለፍ በ2 በ3 አድርጋ አስገባ ብሎ ሴም ታይም ማስተላለፍ ይቻላል። እኔም እኮ አውቃለሁ ማሚ፣ ለተቸገሩት እንደምትደርሻ አውቄ እኮ ነው አንቺ ቤት የገባሁት እንጂ እኮ ብዙ ሚዲያዎች ከእነሱ ይልቅ አንቺ ምርጫ ያደረኩ ስለማቅሽ ነው። አሁንም ስልክ ስላላነሳን ይቅርታ። እንትንሽ ግን ይመጣል ብሩ፣ ነገ እስከ ማታ ድረስ ይደርስሻል። በተመቸን ሰዓት ድጋሚማ ድርሃሙ እጇ ከገባ ሰዎቹ ሊወስዱባት ስለሚችል ለምን እንደሆነ ልንገርሽ። አሁንም ነገ ሙሉ ብር ታስገባ ቢባል መግባት አይቻልም። እሺ እስከ ቀን 14 ቢያንስ 5 አድርገሽ እስከ ቀን 14 ነው ከዚህ ወጣ ማስገባታችን። ዛሬ እኮ 9 ነው የኔ እናት፣ 8 ነው 9 ነው ዛሬ። ገና እኮ 5 ቀን አለሽ። እኔ ምን ማድረግ እንዳለብኝ እኮ አውቃለሁ። አንቺ ከዚህ ሳትወጪ ሪሲቶችን ይዘሽ እንደምትሄጂ ነግሬሻለሁ እኮ ማሚ። እኮ እዚህ ጋር እኮ አዳርሰንም ነበር። ትንሽ ደቂቃ አልችልም። ብችል ኖሮ መልስልሻለሁ። አስገዳጅ ጉዳይ ሲጀምር ቁጥርሽን በዛኛው በዋናው ቁጥሬ ነው የሰጠውሽ። ራሱ የምታናግረኝ አንቺ ሀቡ አንቺ እንኳን በምታውቂው ቁጥር አይደለም መርጬ በአንድ ባልመልስላት ይሄ ነገር እንደሚመጣ ቃለሁ። ግን ይኸውልሽ በጣም ቢዚ ነኝ ያለሁት የመጨረሻ። እሺ ይቅርታ ማሚ፣ በቃ እኔ እንድትናደጅብኝ አልፈልግም። ይቅርታና በቃ አስገቢልኝ። እሺ አልተናደድኩም። ይኸውልሽ አሁንም ደግሞ ማለት ብዙ ነገር አውርቼሻለሁ በቮይስ ምን እንደገጠመኝ ምን እንዳለው ወደ ልጄ በሰላም ልመል እንደው አንቺ ላሰራሽ ምናምን ብለሽ ጠለቃለሽ እንደ ልጅ አውርተሽኛል። ግን ነግሬሻለሁ ሁሉን ነገር እና አጥፍቼ ከሆነ በጣም ይቅርታ በእግዚአብሔር ስም። እስከ ቀን 14 አስገቢልኝ እና በቃ እኔ በወጥቼ ባመሰግንሽ ነው። ደጋግሜም ነግሬሻለሁ። ልንገርሽ ቃል ጥፋት አላጠፋሽም። ይሄ ጥፋት አይደለም፣ ሀቅሽን ነው የጠየቅሽው። ግን ሁል ጊዜ አጠያየቅ ዘይቤዎች የሚያስቀይሙ ይሆናሉ። እኔ እህቴ ቤት መተሽ ነው ያወራሽው። ለአንቺም ብትሆን እህትሽ ናት፣ ለአንቺም ትቆማለች፣ ለእኔም ትቆማለች። የሆነ ነገር ቢፈጠር ግን ሰው በምን መልኩ ይረዳዋል የሚለውም ማሰብ ነበረብሽ። ይሄ ምንም ችግር የለውም። ይምጣልኝ ነገ ካልሽ ነገ ይመጣልሻል። እስከ 14 ይግባልኝ ካልሽ አንቺ 14 ከመውጣትሽ በፊት ከዚህ ሀገር 3ቱም ሪሲቶችሽ ይደርሱሻል። አሁንም ብትፈልጊ ይኸውልሽ በአንቺ ፍላጎት ነው። ብትፈልጊ ዛሬ መምጣት አይችልም። ነገ እስከ ከሰዓት እንደዚህ መቅረብ ሰዓት ድረስ ይደርስሻል ካልሽ ይመጣልሻል። እኔ ዞሮ እኮ ብሩ ለማስገባት ነው ሀሳቤ። እስከ 14 ከመቶች ተሳክቶልሽ የምታስገብልኝ እኔ አልደውልልሽ፣ አልጨቀጭቅሽ። በቃ በጣም እየከበደኝ ነው በተደጋጋሚ የምደውለው። አውቃለሁ ቢዚ እንደሆንሽ። በራስሽ አውቀሽ በቀን 14 ነው የምገባ። ላኪልኝና ደረሰኙን ላኪልኝ። እሺ ምንም ችግር የለም። እሺ ይቅርታ አስከፍቼሽ ከሆነ በጣም ምን ከፋኝ። ምንም ችግር የለም። ግን ለራስሽም ተረጋጊ። እሺ ተጠቃሚ እንጂ ተጎጂ። አንድ ቀን ባደረ ቁጥር የሆነ ነገር ይጨምርልሻል እንጂ የሚቀንስብሽ ነገር የለም። ላንቺ 50 ሳንቲም ይሄን ያህል ብር ላይ ሲጨምርልሽ ላንቺ ለውጥ አለው። እሺ እና ምንም ችግር የለም። አዎ ስለዚህ ይቅርታ በያት ቃል ይቅርታ ብያለሽ። አዎ ስለ ቸኮልኩኝ ይቅርታ። እሺ ማን ይኸውልሽ አንቺ እስከ 14 ታግሰሽ ነው ያው የገንዘብ ነገር ቃል ስሚኝ፣ እስከ 14 ታግሰሽ ባይገባና 14 በቃል በገባችልሽ ቀን ባይገባ ብትመጪ እሺ። ገና ዛሬ ቀን 9 ነው። ገና 6 ቀን አለ ለ14 ቸኩለሽ መምጣትሽ ትክክል አይደለም። ስለዚህ ይቅርታ በያትና ኢትዮጵያ ከገባሽ በኋላ ብርሽ ካልገባ የዛኔ እኔ ቁጥሬን ሰጥቼሻለሁ። ዋትሳፕ ላይ ጠይቅኛ፣ አስታውስልሻለሁ። ሙኒትን አለቅ እዚሁ ሆና ነው ሀውዬ ቼክ አድርገን አሁን የ300 መግባቱን አረጋግጠሻል? አሁንም ሌላ ሪሲት ስልክልሽ እዚሁ እያለሽ ገባ ብለሽ አጣርተሽ አዎ ሲሉሽ ለእኔ መልስ እየሰጠሽኝ ማለት ነው። ዋትሳፕ ላይ አዎ ደርሶልኛል እያልሽ ትልኪልኛለሽ። እና ማለሽ ያለ ነው ለመድ ነው። አሁንማ እኔ እኮ ብድር ቢሆንሽ የሆነ ነገር እንደዚህ አይነት እንትን የለበሽ ሙኒት። ለውለታ እንኳን ተብሎ እንደዚህ የመጡ ሚዲያ ላይ የሚከሱ